ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭም ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የምናነሳ ነው የሚሆነው ውድ ቤተሰቦቻችን። ከነዚህ መካከል ትላንትና እጅግ አስደናቂ የአውሮፓ ቻምፒየንስ ሊግ ምሽቶችን ተመልክተናል። አርሰናል ሪያል ማድሪድን በሜዳው ኤምሬትስ ስቴዲየም 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ለማለፍ ያለውን ትልቅ እድል እንግዲህ አመቻችቷል። የመልሱ ጨዋታ በሳንቲያጎ ቤርናቢዩ ይደረጋል። ነገር ግን አርሰናል በሜዳው ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ከጨዋታው ጋር በተያያዘ በጣም በርከት ያሉ መረጃዎችን ወደ እናንተ እናደርሳለን። ሌላኛው ኢንተር ሚላን እና ባየር ሚኒክ ያደረጉት መርሃ ግብር ነው። ይህም ጨዋታ ያልተጠበቀ ውጤት የተመዘገበበት ነው። ባየርን በሜዳው በኢንተር ሚላን 2-1 በሆነ ውጤት ተሸንፈዋል። ዛሬም ጣፋጭ የአውሮፓ ቻምፒየንስ ሊግ ምሽቶች በሁለት ጨዋታዎች ቀጥለው የሚደረግ ይሆናል። የእነሱንም የጨዋታ ጥቆማዎች ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ዛሬ በፓርክ ደስ ፕሪንስ እና እንዲሁ ደግሞ በባርሴሎና ሜዳ ሁለት ወሳኝ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። እነዚህንም ጨዋታዎች የምንጠቁማቸው ነው የሚሆነው። ሌሎችንም እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች በዛሬ ፕሮግራማችን ላይ የምናነሳ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያው በኋላ ተመልሰን በድጋሚ እንመጣለን። ወደ ቤተሰቦቻችን የሀገር ውስጥ ጥቂት መረጃዎችን ወደ እናንተ በማድረስ የዛሬ ፕሮግራማችንን እንጀምር። ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በእርግጥ ትላንትና 3 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ናቸው የተደረጉት። ነገር ግን ቀን ረፋድ 3 ሰዓት ከ30 ላይ የተደረገውን ጨዋታ ትላንትና ምሽት በነበረው ፕሮግራማችን ላይ ወደ እናንተ ማድረሳችን ይታወሳል። ከዛ በኋላ የተደረጉ ግን ሁለት ጨዋታዎች አሉ። አንደኛው በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ሀዲያ ሆሳዕና እና ድሬዳዋ ከተማ ያደረጉት መርሃ ግብር ነው። ይህ ጨዋታ ሁለቱ ቡድኖች ሳይሸናነፉ 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። የሀዲያ ሆሳዕናን ግብ ተመስገን ብርሃኑን ያስቆጠረው፣ ለድሬዳዋ ከተማ ደግሞ አቤል አሰበ ኳስና መረብን ማገናኘት የቻለ ተጫዋች ነው። ሀዲያ ሆሳዕና 34 ነጥቦችን ሰብስቦ 5ኛ ደረጃ ላይ ተቀምጧል። ድሬዳዋ ከተማ በአንጻሩ በ26 ነጥቦች 12ኛ ደረጃ ላይ ነው የተቀመጠው። በቀጣይ ሀዲያ ሆሳዕና ከመቀሌ ሰባ እንደርታ፣ ድሬዳዋ ከተማ በአንጻሩ ከኢትዮ ኤሌክትሪክ ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ምሽት ላይ በተደረገው ጨዋታ መቻል ትላንትና ድል ቀንቶታል። በ24ኛው ሳምንት የትላንትናው ሌላኛው መርሃ ግብር መቻል ትላንትና ከመቀሌ ሰባ እንደርታ ጋር ነው ጨዋታውን ያደረገው። 1-0 በሆነ ውጤትም ማሸነፍ ችሏል። የመቻልን የማሸነፊያ ግብም ሽመልስ በቀለ ነው ማስቆጠር የቻለው። መቻል ከ9 ጨዋታዎች በኋላ ትላንትና ማሸነፍ እንዲሁ የቻለው 32 ነጥቦችን ሰብስቦ 8ኛ ደረጃ ላይ ሲቀመጥ፣ መቀሌ ሰባ እንደርታ በአንጻሩ 25 ነጥቦችን ሰብስቦ 14ኛ ደረጃ ላይ ተቀምጠዋል። በቀጣይ ሀዲያ ሆሳዕናና መቀሌ ሰባ እንደርታ፣ መቻልና አርባ ምንጭ ከተማ በ25ኛው ሳምንት ጨዋታቸውን የሚያደርግ ይሆናል። የትላንትና የኢትዮጵያ ፕሪሚየር ሊግ ጨዋታዎች እነዚህ ነው የሚመስሉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ ውድ ቤተሰቦቻችን። የሚጠበቀውን ጨዋታ ደግሞ በማንሳት እንጀምር። ትላንትና የአውሮፓ ቻምፒየንስ ሊግ እጅግ ድራማዊ ምሽቶችን ትላንትና እንዲሁ ተመልክተናል። እንግዲህ በርካቶች ከትላንትናው ጨዋታ ጋር በተያያዘ አርሰናል ከሪያል ማድሪድ እና ባየር ሚኒክ ከኢንተር ሚላን ጋር ስለነበረ ጨዋታው ሪያል ማድሪድ እና ባየር ሚኒክ በአውሮፓ ቻምፒየንስ ሊግ ላይ ካላቸው ገናና ስም ጋር በተያያዘ ለሁለቱ ቡድኖች በርካታ ግለሰቦች ቅድመ ግምቶችን ሰጥተዋል። ነገር ግን አብዛኞቹ ድርጅቶች ወይም ደግሞ ስታቲስቲክስ ላይ የሚሰሩ ድርጅቶች ግን ትላንትና አርሰናል የተሻለ ግምት እንደተሰጠው ከትላንትናው ጨዋታ በፊት በነበሩ ፕሮግራሞቻችን ላይ በስፋት ለማንሳት ሙከራዎችን አድርገናል። አርሰናል 42 በመቶ ያክል የትላንትናውን ጨዋታ የማሸነፍ ግምቶች ተሰጥተውት ነበር ከነበሩ ስታቲስቲክሶች በመነሳት። ነገር ግን አብዛኞቹ ግለሰቦች ግን ሪያል ማድሪድ ካለው በውድድሩ ላይ ካለው ገናና ስም አንጻር ሪያል ማድሪድ ይህንን ጨዋታ ያሸንፋል። እንዲሁ ባየር ሚኒክ እና ኢንተር ሚላን ባደረጉትም ጨዋታ ባየር ሚኒክ ይህንን ጨዋታ በሜዳው ከመሆኑ ጋር በተያያዘ ካለው የአውሮፓ ቻምፒየንስ ሊግ ልምድ ጋር በተያያዘ ሪያል ማድሪድ እና ባየር ሚኒክ ያሸንፋሉ የሚሉ ግምቶች ትላንትና ነበሩ። ነገር ግን ሁለቱም ግምቶች ፉርሽ ነው የሆኑት። ትላንትና አርሰናል ሪያል ማድሪድን እንዲሁ ደግሞ ኢንተር ሚላን ባየር ሚኒክን ትላንትና አሸነፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። አርሰናልና ሪያል ማድሪድን ያደረጉትን ጨዋታ እንመልከት። ከጨዋታው በፊት በርካቶች የተለያዩ ሀሳቦችን ሰጥተዋል። ለምሳሌ ኔይማር ጁኒየር
ሪያል ማድሪድ ይህንን ጨዋታ በእርግጠኝነት ያሸንፋል የሚል አይነት ግምትን ሰጥቶ ነበር። ኔይማር አስቴቱን ሲሰጥ ጨዋታው ሪያል ማድሪድ ያሸንፈዋል፣ ሩብ ፍጻሜውን የሚቀላቀለው ሪያል ማድሪድ ነው፣ ሪያል ማድሪድ ይህንን ጨዋታ ሳምኖ ያሸንፋል የሚል አይነት ሀሳብን ብራዚላዊው ኔይማር ጁኒየር መስጠት ችሎ ነበር። ሌላኛው ሚኬል አርቴታ ግን እርግጠኛ ነኝ እኛንን የምናሸንፈው ጨዋታውን የሚል አይነት ሀሳብን ጨዋታው ሊጀመር አካባቢ በነበሩ ሀሳቦቹ ላይ ተናግሯል። እንግዲህ እዚህ ቦታ ላይ መገኘታችንና ከሪያል ማድሪድ ጋር መጫወታችን በጣም ትልቅ ነገር ነው ያሉት አርቴታ፣ ነገር ግን እኛ መፎካከር እንደምንችልና ማሸነፍ እንደምንችል የምናሳይበት ምሽት ነው ሲል ከትላንትናው ጨዋታ አስቀድሞ ሀሳቡን ሰጥቶ ነበር። ሌላኛው የሪያል ማድሪዱ ግብ ጠባቂ ቲቦ ኩርቱዋ ነበር። ከጨዋታው በፊት ሌላኛው ሀሳቡን የሰጠው ተጫዋች እስከ መጨረሻው ድረስ እንጫወታለን እናሸንፋለንም ሲል ሀሳቡን ሰጥቶ ነበር። ጠንካራ የተከላካይ ክፍል ያለው ወጣት ቡድን መሆኑን የሪያል ማድሪዱ ግብ ጠባቂ ቲቦ ኩርቱዋ ለአርሰናል የተከላካይ መስመርም አድናቆቱን ሰጥቶ ነበር። ከጨዋታው በፊት ለአርሰናሎች ትልቅ ክብር አለን፣ እኛ ማንንም ቡድን ንቀን ወደ ሜዳ አንገባም፣ ጨዋታውን ግን እንደምናሸንፍ እርግጠኛ ነኝ ሲልም ነበር ሀሳቡን የሰጠው። እንዲሁ ጥሩ ዓመት እያሳለፍን አይደለም፣ ባለፉት 10 ጨዋታዎችም ነጥብ እየጣልን ነው፣ ነገር ግን እስከ መጨረሻው ተጫውተን አርሰናልን እናሸንፋለን ብሎ ነበር። ሮድሪጎ ደግሞ የሪያል ማድሪዱ ተጫዋች አርሰናል የቆመ ኳስ ላይ ያላቸውን ዝና ሰምተናል የሚል አይነት ሀሳብን ከጨዋታው በፊት እንዲሁ ሰጥቶ ነበር። ትላንትና እንግዲህ ከተቆጠሩባቸው ግቦች መካከል ሁለቱ ከቆሙ ኳስ የተገኙ ናቸው። ብራዚላዊው የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎ ቡድናቸው ስለ አርሰናል እንግዲህ ሁሉንም ማወቁን ነው እና መዘጋጀቱንም ይናገራል። አርሰናል ጥንካሬ ያለውን ቦታ እናውቃለን ያለው ሮድሪጎ በቆመ ኳስ ላይ በጣም ጠንካራ መሆናቸውን እናውቃለን። ሁሉንም እድሎች በንቃት መከታተል ይኖርብናል። በቫሌንሲያ በመሸነፋችን ተበሳጭተናል፣ ነገር ግን ይህኛውን ጨዋታ አሸንፈን ነው እልሃችንን የምንወጣው የሚል አይነት ሀሳብን ነበር። ከጨዋታው በፊት በርከት ያሉ ሀሳቦች እንደዚህ አይነት ሀሳቦች ተነስተው ነበር። ነገር ግን አርሰናል ጨዋታውን በኤምሬትስ ስቴዲየም 3-0 በሆነ ውጤት ማሸነፍ ችሏል። ወደ ቀጣዩ ዙር ለማለፍም እጅጉን ጥሩ ቦታ ላይ እንደተቀመጠ የሚያሳይ ነገርን ትላንትና አርሰናል አስመልክቶናል። የሰሜን ለንደኑ ክለብ አርሰናል ከሪያል ማድሪድ ጋር ያደረገውን የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ 3-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ከትላንትናው ጨዋታ በፊት የተለያዩ ሀሳቦችን ስናነሳ አርሰናልና ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ለመጀመሪያም ለመጨረሻ ጊዜም የተገናኙት 2005-2006 የውድድር ዓመት ላይ ነበር። አርሰናል ያኔ ሳይጠበቅ ሪያል ማድሪድ ጋላክቲኮ ቡድንን እንግዲህ 1-0 በድምር ውጤት አሸንፎ በቲየሪ ዳንኤል ኦንሪ ብቸኛ ጎል 1-0 አሸንፎ ማለፉን የምናስታውሰው ነው። ከዛ በኋላ እንግዲህ ከ19 አካባቢ ዓመታት በኋላ ዳግም ዘንድሮ የተገናኙት አርሰናል በድጋሚ አሁንም ሪያል ማድሪድ ላይ የበላይነቱን አሳይቷል። 3-0 በሆነ ውጤት ነው ማሸነፍ የቻለው። ግቦች የተገኙት ከዴክላን ራይስ እና ከሚኬል ሜሪኖ ናቸው። ዴክላን ራይስ ሁለት በጣም ቆንጆ የሚባሉ የቅጣት ምት ጎሎችን ማስቆጠር ችሏል። ሁለቱም ግቦች እጅግ አስደናቂ ጎሎች ነበሩ። በተለይ ሁለተኛውን ጎል በርካቶች እያደነቋት ይገኛሉ። የመጀመሪያውን ጎልም ግን እጅግ አስደናቂ እንደነበር ተመልክተናል። የግቦቹን እንግዲህ ቁንጅና ወይም የግቦቹን አስደናቂነት ለመመልከት የማርቲን ኦዴጋርድን ሁለተኛው ጎል ሲቆጠር የነበረውን ሪያክሽን መመልከት እንግዲህ በጣም አስደናቂ ጎል መሆኑን ይመሰክራል። ዴክላን ራይስ ሁለት በጣም ቆንጆ የሚባሉ የቅጣት ምት ግቦችን ትናንትና ሪያል ማድሪድ መረብ ላይ አስቆጥሯል። በ17 ደቂቃ ልዩነት ነው 3 ግቦችን ሪያል ማድሪዶች ላይ የተቆጠረው። አርሰናሎች በ17 ደቂቃ ልዩነት ነው እነዚህን ግቦች አከታትለው እንግዲህ አርሰናሎች አከታትለው ማስቆጠር የቻሉት። የመጀመሪያው ግብ የተገኘው በ58ኛው ደቂቃ ነው። የሶስተኛው ግብ የተገኘው ደግሞ በ75ኛው ደቂቃ ነውና በ17 ደቂቃዎች ውስጥ ነው አርሰናሎች 3 ግቦችን ሪያል ማድሪድ መረብ ላይ ያሳረፉት። አንድ ቁጥራዊ መረጃን ስመለከት ነበር ከዴክላን ራይስ ጋር በተመለከተ ከዚህ በፊት 405 ጨዋታዎችን አድርገው ምንም አይነት ቅጣት ምቶችን አስቆጥሮ አያውቅም ነበር። ነገር ግን በትናንትናው ጨዋታ ላይ ግን ሁለት በጣም ቆንጆ የሚባሉ የቅጣት ምቶችን በወሳኝ ጨዋታ ላይ ማስቆጠር ችሏል። ትላንትና የአርሰናልና የዴክላን ራይስ ምሽት ነበር ብሎ ማንሳት ይቻላል። የትላንትናው ጨዋታ ላይ በጨዋታው ኤድዋርዶ ካማቪንጋ በሪያል ማድሪድ በኩል በሁለት ቢጫ ካርዶች ከሜዳ በቀይ ካርድ የተሰናበተ ተጫዋች ነው። እንግዲህ አርሰናሎች እንግዲህ ይህንን ጨዋታ ማሸነፍ ችለዋል። የመልሱ ጨዋታ በሚቀጥለው ሳምንት ረቡዕ የሚካሄዱ ነው የሚሆነው። በትላንትናው ጨዋታ ላይ ግን በኢንዲቪጁዋሊ አርሰናሎች በሁሉም ቦታዎች ላይ በጣም ጥሩ እንቅስቃሴን አሳይተዋል ብሎ ማንሳት ይቻላል። እንደውም በርካቶች ከጨዋታው በኋላ ኖ ቶማስ ኖ ፓርቴ እያሉ ይገኛሉ። እጅግ አስደናቂ ፐርፎርማንስን ነው ትናንትና ጋናዊው ቶማስ ፓርቴ ማሳለፍ የቻለው። እንዲሁ ኮንትራቱ እንዲራዘምለት ሁሉ ጥያቄዎችን እያቀረቡ የሚገኙ ደጋፊዎች በርከት ይላሉ። ትናንትና አርሰናል 12 የጎል ሙከራዎችን በጨዋታው ላይ ማድረግ ችሏል። 11ዱ ኢላማቸውን የጠበቁ ነበሩ። ትናንትና ከተደረጉት ሙከራዎች መካከል አርሰናል ትናንትና 3-0 ነው ጨዋታውን ያሸነፈው እንጂ
እድሜ ለቲቦ ኮርቱባ ከዛ በላይም ጎሎች መቆጠር የሚችሉበት አጋጣሚ በትላንትናው ዕለት ተመልክተናል። እጅግ በርከት ያሉ ሴቮችንም ሲያደርግ ነበር ቲቦ ኮርቱባ። 11 ኢላማቸውን የጠበቁ ሙከራዎችን ነው ትላንትና አርሰናሎች ያደረጉት። ከነዛ መካከል 8ቱን ቲቦ ኩርቱዋ ያዳናቸው ናቸው። በአንጻሩ ሪያል ማድሪድ 3 ሙከራዎች ብቻ ነበሩ ኢላማቸውን የጠበቁ ማድረግ የቻሉት። ጨዋታውን በመቆጣጠር አርሰናል የተሻለ ቁጥራዊ መረጃዎችን ሁሉ ማስመዝገብ የቻለበትን አጋጣሚ ተመልክተናል። በተለይ በተከላካይ መስመር ላይ የጋብሪኤል ማጋሌሽ አለመኖር ምናልባት አርሰናል ይጎዳው ይሆን የሚሉ ጥያቄዎች ትላንትና ሲያስነሱ ነበር። ነገር ግን ትላንትናም እንግዲህ እንደ ኤቨርተኑ ጨዋታ ሁሉ ዊሊያም ሳሊባን እና ጃኮቭ ክቬረን ትላንትና አሰልጣኝ ሚኬል አርቴታ ጣምረው ወደ ሜዳ ገብተዋል። ጥሩ ጥምረትም መሆኑን በትላንትናው ዕለትም በደንብ አስመስክረዋል። በኤቨርተኑ ጨዋታ ላይ በተለይ ጃኮቭ ክቬር የጨዋታው ኮከብ መባሉ ለዚህ ጨዋታ ትልቅ መነቃቃት እንደፈጠረለትም በርካቶች ያነሳሉ። ሉዊስ ስኬሊ፣ ጃኮቭ ክቬር፣ ዊሊያም ሳሊባ እና ጁሪያን ቲምበርን ነው በተከላካይ መስመር ላይ ትላንትና ሚኬል አርቴታ የተጠቀመው። በአንጻሩ ዴክላን ራይስ፣ ቶማስ ፓርቴ፣ ማርቲን ኦዴጋርድ በአማካይ ስፍራ ላይ ነበሩ። ጋብሪኤል ማርቲኔሊ፣ ሚኬል ሜሪኖ እና ቡካዮ ሳካ ትላንትና በአጥቂ ቦታ ላይ የሶስቱ የፊት መስመር ጥምረት የተመለከትንበት ነው። ሚኬል ሜሪኖ ትላንትናም ጎል አስቆጥሯል። የተጫዋች እንግዲህ የአጥቂዎቹ የካይ ሃቨርትስ እና የጋብሪኤል ሄሱስን አለመኖር ተከትሎ በአጥቂ ስፍራ ላይ ተመራጩ ተጫዋች እንደሆነ ይታወቃል። ተደጋጋሚ ግቦችንም እያስቆጠረ ነው የሚገኘው አሁን ላይ። ሚኬል አርቴታም በዚህ ተጫዋች ላይ የወሰኑት ውሳኔ በበርካቶች አድናቆት እየተሰጠው ይገኛል። አርሰናል ግን ትናንትና ጨዋታውን ማሸነፍ ችሏል። ከጨዋታው በኋላ የተለያዩ ሀሳቦች ተነስተዋል። ሉካ ቫስኪዩዝ ሀሳቡን የሰጠው ተጫዋች ነው። ቀጣዩ ጨዋታ ከዚህ የተለየ ይሆናል ሲል ነው ሉካስ ቫስኪዩዝ የተናገረው። የሎስ ብላንኮቹ ተጫዋች የሆነው ሉካስ ቫስኪዩዝ አርሰናል በሪያል ማድሪድ ላይ የበላይ ሆኖ ማምሸቱን ከጨዋታው በኋላ ይናገራል። ጥሩ አልተጫወትንም፣ እውነት ነው። አርሰናል የተሻለ ተንቀሳቅሷል፣ እኛ ላይ ጫና መፍጠርም ችለዋል ሲል ሉካስ ቫስኪዩዝ ተናግሯል። የመልሱ ጨዋታ የተለየ ይሆናል፣ ማድረግ እንችላለን ሲል ውጤቱን መቀልበስ እንደሚችሉም ነው የተናገረው። ተከላካዩ ራኡል አሴንሲዮ በበኩሉም ከራሳችን ጋር አልነበርንም፣ ነገር ግን መቀልበስ እንችላለን፣ ሳምንት ደጋፊው ያስፈልገናል ሲል ነው የተናገረው። የተከላካይ ስፍራ ተጫዋች የሆነው ራኡል አሴንሲዮ። ግብ ጠባቂው ቲቦ ኮርቶዋ ሌላኛው ሀሳቡን የሰጠው ሰው ነው። ጨዋታ ጠፍቶብን ነበር ሲል የተናገረው። የሪያል ማድሪዱ ግብ ጠባቂ ቲቦ ኮርቶባ ሪያል ማድሪድ በሁለተኛው አጋማሽ ሜዳ ላይ እንዳልነበር ይገልጻል። በሁለተኛው አጋማሽ እንዴት መጫወት እንዳለብን ጠፍቶብን ነበር ሲል ቲቦ ኮርቶባ ስለ ጨዋታው ተናግሯል። አክሎም የዴክላን ራይስ ጎሎች ጥሩ ነበሩ፣ ነገር ግን የተገኙት በስራ አላስፈላጊ ጥፋት ነው፣ በተሰሩ አላስፈላጊ ጥፋቶች ነው እነዚህ ቅጣት ምቶች የተገኙት ሲሉም ነው ሀሳቡን የሰጠው ቲቦ ኮርቶባ። ሁልጊዜ እንደምናደርገው እንቀለብሰዋለን ያለው ደግሞ አሰልጣኝ ካርሎ አንቸሎቲ ነው። የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ቡድናቸው በትላንትናው ጨዋታ እግር ኳስ እንዳልተጫወተ ነው የተናገሩት። በርካታ ውጤቶችን ቀልብሰን እናውቃለን፣ አሁንም በድጋሚ ማድረግ እንችላለን ሲሉ አሰልጣኝ ካርሎ አንቸሎቲ ይናገራሉ። በመልሱ ጨዋታ ከመጀመሪያዋ ደቂቃ ጀምሮ ያለንን ሁሉ መስጠት አለብን ሲሉን አሰልጣኙ ያሳሰቡት። ሁለት የቆመ ኳሶች ከተቆጠረብን በኋላ ቡድኑ ራሱን አጥቶ ፈራርሶ ነበር ያሉት አሰልጣኝ ካርሎ አንቸሎቲ የአርሰናልን አጨዋወት ድንቅ ነበር ሲሉን የተናገሩት። በእግር ኳስ ሁሉም ነገር ይፈጠራል፣ እምነት ግን ሊኖረን ይገባል ሲል ዴክላን ራይስ 2 ቅጣት ምቶችን አስቆጥሮብናል፣ እንግዲህ እንደዛም ብሎ ያሰብ አልነበረም፣ በመልሱ ጨዋታ ምን ሊፈጠር እንደሚችልም መገመት አንችልም ሲል ነው አሰልጣኝ ካርሎ አንቸሎቲ የተናገረው። ለትላንትናው ሽንፈት ሙሉ ኃላፊነቱን እንደሚወስዱም ጭምር ነው አሰልጣኝ ካርሎ አንቸሎቲ ከጨዋታው በኋላ የተናገሩት። ጁድ ቤሊንጋም በበኩሉ ዛሬ 3 ጎል ብቻ ስለተቆጠረብን በጣም እድለኞች ነን፣ ከዚህ በላይ ጎሎች ሊቆጠሩብን ይገቡ ነበር የሚል አይነት ሀሳብን ነው ጁድ ቤሊንጋም በትላንትናው ጨዋታ ላይ እንግዲህ በርከት ያሉ ኳሶች ሊቆጠርባቸው እንደሚችልና በ3 ጎል ብቻ ማብቃቱ በጣም ጥሩ እንደሆነ ጁድ ቤሊንጋም ሀሳቡን የሰጠው። በአንጻሩ የአሸናፊው ቡድን አርሰናል አሰልጣኝ የሆነው ሚኬል አርቴታም የተለያዩ ሀሳቦችን አንስቷል። ኤምሬትስ እንደ ዛሬ አይቼው አላውቅም ሲልም ነው የተናገረው ሚኬል አርቴታ። ከጨዋታው በፊት ለደጋፊዎቹ ጥሪ አቅርቦ እንደነበር በርካቶቻችን እናስታውሳለን። አሰልጣኝ ሚኬል አርቴታ ደጋፊው መጥቶ እንዲደግፋቸው ሳይሆን በጨዋታው ላይ ተሳትፎ እንዲኖረው ጭምር ነበር አሰልጣኝ ሚኬል አርቴታ ለደጋፊው ጥሪ አቅርበው የነበረው። በትላንትናው ጨዋታ ላይም እንደዚህ አይነት ድጋፍ በኤምሬትስ ስቴዲየም ከዚህ በፊት አይቼ አላውቅም እስኪሉ ድረስ እጅግ አስደናቂ ምሽት መሆኑን ትላንትና ተናግረዋል። በቡድኔ ኮርች ያለው ሲሉን የተናገሩት የአርሰናል ዋና አሰልጣኝ ሚኬል አርቴታ በቡድናቸው መኩራታቸውን ከጨዋታው በኋላ ይናገራሉ። በኤምሬትስ ስቴዲየም ያየሁት ነገር በህይወቴ አይቼው አላውቅም ያሉት ሚኬል አርቴታ ከደጋፊው የተሳካለት ስራ ተሰርቷል ሲልም ነው እንግዲህ አድናቆታቸውን ለደጋፊው የሰጡት።
እንግዲህ ዛሬ ፍጹም ያለቀለት እግር ኳስን ተጫውተናል፣ በቡድኔም በጣም ኮርቻለሁ ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። ሪያል ማድሪድን ማሸነፍ እንደምንችል ጥሩ በራስ መተማመንም ነበረን ሲል ነው አርቴታ የተናገረው። አሰልጣኝ ሚኬል አርቴታ አያይዞም በጨዋታው ላይ የተጎዱት ቡካዮ ሳካና ዴክላን ራይስ ከባድ ጉዳት እንዳላጋጠማቸው ለጥንቃቄ ሲሉም ከጨዋታው እንደተቀየሩ ሀሳቦቻቸውን አጋርተዋል። ትላንትና እንግዲህ ቡካዮ ሳካ በሊያንድሮ ትሮሳር 74ኛው ደቂቃ ላይ ተቀይሮ መውጣቱ ይታወሳል። ሌላኛው ዴክላን ራይስ 80ኛው ደቂቃ ላይ በኬራን ቲርኒ ተቀይሮ መውጣቱ እንዲሁ የምናስታውሰው ነው። ነገር ግን ያን ያክል ከባድ ነገር እንደሌለ ነው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ መናገራቸው የተዘገበው። ዊሊያም ሳሊባ በአንጻሩ የሀገሩ ልጅ ኬሊያን ምባፔ በጨዋታው ላይ ጎል ባለማስቆጠሩ እንደተደሰተ ነው የተናገረው። የአርሰናሉ የመሃል ተከላካይ የሆነው ዊሊያም ሳሊባ ኬሊያን ምባፔ በትላንትናው ጨዋታ ላይ ግብ እንዳያስቆጥር ማስቆም በመቻሉ መደሰቱን ይናገራል። ዛሬ ለኔ ድርብ ደስታ ነው፣ ምክንያቱም ቡድናችን አሸንፈዋል፣ እንዲሁም ኤምባፔ ጎል አላስቆጠረም ሲል ነው ሳሊባ ከጨዋታው በኋላ የተናገረው። አክሎም እንደ ኤምባፔ አይነት ተጫዋች ሲገጥምህ በጨዋታው ላይ ትኩረት ማድረግ አለብህ፣ ቀጣይ ሳምንት እንዲያስቆጥርም መፍቀድ የለብንም ሲልም ነው እንዲሁ የተናገረው። የሎስ ብላንኮቹ የፊት አጥቂ የሆነው ኬሊያን ምባፔ በበኩሉ ቀጣይ ሳምንት ውጤቱን እንቀለብሰዋለን ሲል ሀሳቡን ሰጥቷል። በቀጣዩ ጨዋታ እንገናኛለን፣ ጨዋታውንም ቀልበሰን ወደ ቀጣዩ ዙር እናልፋለን ሲል ኬሊያን ምባፔ ሳምንት ከሚደረገው ጨዋታ በፊት ሀሳቡን ሰጥቷል። ቡካዮ ሳካም እንዲሁ በኢንስታግራም ገጹ ላይ የተለያዩ ሀሳቦችን አንስቷል። ደጋፊዎቻችን ድጋፋችሁን ጠየቅን፣ እናንተም አላሳፈራችሁንም። ይህ አቅም ይዘን ወደ ማድሪድ እንሄዳለን፣ ምክንያቱም ስራችን ገና አላለቀም ሲልም ነው ቡካዮ ሳካ በኢንስታግራም አካውንቱ ላይ ሀሳቡን እንዲሁ የተናገረው። ሌላኛው እንግዲህ ከትላንትናው ጨዋታ መጠናቀቅ በተያያዘ በተለይ ከእንግሊዝ እግር ኳስ ጋር በተያያዘ አንድ ነገር ተከስቷል። ፕሪሚየር ሊግ በአውሮፓ ቻምፒየንስ ሊግ ላይ ተጨማሪ ክለብን ያገኛል። አርሰናል ሪያል ማድሪድን ማሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግ በቀጣይ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታ ላይ አምስተኛ ቡድን ማሳተፍ እንደሚችሉ ነው አሁን ላይ የተገለጸው። ይህንን ተከትሎ በሚቀጥለው የውድድር ዓመት ከእንግሊዝ ፕሪሚየር ሊግ 5 ክለቦች በአውሮፓ ቻምፒየንስ ሊግ መሳተፍ እንደሚችሉ ተረጋግጧል። ስለዚህም እንግዲህ በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ ከአንደኛ እስከ አምስተኛ ደረጃን ይዞ ማጠናቀቅ ብቻ እንግዲህ ይጠበቃል ማለት ነው። ሊቨርፑል አሁን ላይ ሊጉን እየመራ እንደሆነ ይታወቃል። አርሰናል ሁለተኛ ነው። ኖቲንግሃም ፎረስት ሶስተኛ ደረጃ ላይ ተቀምጧል። ቸልሲ አራተኛ ነው። እንዲሁ ኒውካስል ዩናይትድ አምስተኛ ነው። በእርግጥ የሊቨርፑልና የአርሰናል ቦታ እንግዲህ ከዚህ በኋላ ይነጥቋቸዋል ተብሎ አይታሰብም ርቀው በመሄዳቸው ምክንያት። ነገር ግን ኖቲንግሃም ፎረስት፣ ቸልሲ፣ ኒውካስል ዩናይትድ፣ ማንቸስተር ሲቲ እና ሌሎች ክለቦችም ለሌሎቹ ቦታዎች ግን ፉክክሮችን ያደርጋሉ ተብሎ ይጠበቃል። ጥሩ ዜና የእንግሊዝ ፕሪሚየር ሊግ በቀጣዩ የውድድር ዓመት 5 ክለቦችን በአውሮፓ ቻምፒየንስ ሊግ ማሳተፍ የሚችልበትን ኮታ ነው ትላንትና አርሰናል ማሸነፉን ተከትሎ ማግኘት የቻለበትን አጋጣሚ ትላንትና እንዲሁ እየተመለከት ነው። አርሰናል ትላንትና እንግዲህ በኤሚሬትስ ስቴዲየም 3-0 በሆነ ውጤት ማሸነፉ ነው ትላንትና የተረጋገጠው። የቀጣዩ ሳምንት ጨዋታ ደግሞ የፊታችን ረቡዕ የዛሬ ሳምንት ማለት ነው የመልሱ ጨዋታ በኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታው የሚደረግ ይሆናል። ቀጣይ ሳምንት ደግሞ ወሳኙ የመልስ ጨዋታ የሚደረግ ነው የሚሆነው። ሌላኛው ትናንትና የተደረገው ጨዋታ ደግሞ ሌላኛው ያልተጠበቀ ውጤት የተመዘገበበት በአሊያንዝ አሬና ጀርመን ላይ የተደረገው የጀርመኑ ክለብ ባየር ሚኒክ እና የጣሊያኑ ክለብ ኢንተር ሚላን ያደረጉት መርሃ ግብር ነው። ይህንን ጨዋታ በርካቶች ባየር ሚኒክ የጨዋታውን አሸናፊነት ግምት በርካቶች ሰጥተውት ነበር። በእርግጥ ወሳኝ የሚባሉ ተጫዋቾቻቸው የባየር ሚኒክ ወሳኝ ተጫዋቾቻቸው ትናንትና በጉዳት ምክንያት ጨዋታው ላይ አልነበሩም። እነ ጀማል ሙሲያላ፣ እነ ዳዮት ኦፕካሚካኖ፣ ከዛ በተጨማሪ እነ ኪንግስሌ ኮመን፣ አልፎንሶ ዴቪስ በትናንትናው ጨዋታ ላይ እንግዲህ ባየር ሚኒኮች በጉዳት ምክንያት ያጧቸው ወሳኝ ተጫዋቾች ናቸው። ግብ ጠባቂው ማኑኤል ኑዌርን ጨምሮ ማለት ነው በትላንትናው ወሳኝ ጨዋታ ላይ ያልነበሩ ተጫዋቾች ናቸው። ነገር ግን ጨዋታውን ምንም ቢሆን ያሸንፋሉ የሚሉ ግምቶች ትላንትና አግኝተው ነበር ባየር ሚኒኮች። ነገር ግን የተጠበቀው ውጤት አልተመዘገበም። 2-1 በሆነ ውጤት ተሸንፈዋል። በእርግጥ በጨዋታው ላይ በርከት ያሉ የግብ ሙከራዎችን ማድረግ ችለዋል። 20 ያክል የግብ ሙከራዎችን በትላንትናው ጨዋታ ላይ አድርገዋል ባየር ሚኒኮች። ነገር ግን አንድ ጎል ብቻ ነው ከ20ዎቹ ሙከራዎች ማስቆጠር የቻሉት። በአንጻሩ ኢንተር ሚላኖች 10 የግብ ሙከራዎችን አድርገው 2 ግቦችን ትላንትና ማስቆጠር የቻሉበትን አጋጣሚ ነው እንዲሁ የተመለከት ነው። በትላንትናው ጨዋታ ላይ የኢንተር ሚላንን የማሸነፊያ ግቦች ያስቆጠሩት ላውታሮ ማርቲኔስ ልማደኛው አጥቂ ትላንትና ጎል ማስቆጠር ችሏል። ሌላኛውን ጎል ማስቆጠር የቻለው ደግሞ ዴቪዴ ፍራቴሲ ነው። ትላንትና አንደኛውን ጎል ለኢንተር ሚላን ማስቆጠር የቻለው ቶማስ ሙለር ትላንትና
እንግዲህ አቻ አድርጓቸው ነበር። 85ኛው ደቂቃ ላይ ጎል አስቆጥሮ ነበር ትናንትና ጀርመናዊ ቶማስ ሙለር። በክረምቱ እንደውም ከቡድኑ ጋር እንደሚለያይም ይፋ መደረጉን የምናስታውሰው ነው። በትናንትናው ጨዋታ ቶማስ ሙለር 74ኛው ደቂቃ አካባቢ ነው በሊሮይ ሳኔ ተቀይሮ የገባው። ነገር ግን 85ኛው ደቂቃ ላይ ጎል ማስቆጠር ችሎ ነበርና ቡድኑንም አቻ ማድረግ ችሎ ነበር። ነገር ግን ፍራቴሲ 88ኛው ደቂቃ ላይ ጎል አስቆጥሮ ኢንተር ሚላንን አሸናፊና በድጋሚ መሪ ያደረገች ጎልም ትናንትና አስቆጥሮ ኢንተር ሚላን ጨዋታውን እንዲያሸንፍም ረድቷቸዋል። በዚህም ባየር ሚኒክ በሜዳው አሊያንዝ አሬና ስቴዲየም በሜዳው በኢንተር ሚላን የ2-1 ሽንፈት ገጥሞታል። የመልሱ ጨዋታ ይሄኛው የፊታችን ረቡዕ የዛሬ ሳምንት የሚደረግ ነው የሚሆነው። የትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች እነዚህ ነው የሚመስሉት። ዛሬም ተጠባቂ ሁለት የአውሮፓ ቻምፒየንስ ሊግ መርሃ ግብሮች የሚደረጉ ነው የሚሆነው። እነዚህ ጨዋታዎች አንደኛው በፓርክ ደስ ፕሪንስ የሚደረገው የፈረንሳዩ ክለብ ፓሪስ ሰን ዠርሜን እና የእንግሊዙ ክለብ አስተን ቪላ የሚያደርጉት ወሳኝ ጨዋታ ነው። ይህም በርካቶች ትልቅ ፉክክር ይደረግበታል ብለው የሚጠብቁት ጨዋታ ነው። በእርግጥ አስተን ቪላ በኡናይ ኤሚሪ እየተመራ ያለፉትን 8 ያደረጋቸውን ጨዋታዎች አሸንፏል። እጅግ አስደናቂ ግስጋሴ ላይ ነው የሚገኙት። በተለይ በውሰት ያመጧቸው እነ ማርከስ ራሽፎርድ እንዲሁ ደግሞ እነ ማርኮ አሴንሲዮ ከፓሪስ ሰን ዠርሜን ጭምር በውሰት የመጣው ተጫዋች ለዚህ ቡድን ትልቅ አስተዋጽኦችን አድርገዋል። ከነ ሞርጋን ሮጀርስ እነ ኦሌ ዋትኪንስ ጋር በመሆን እጅግ አስደናቂ ጥምረትን መፍጠር ችለዋል። ዛሬ ደግሞ ከፓሪስ ሰን ዠርሜን ጋር እጅግ ወሳኝ የሚባለውን ጨዋታ የሚያደርጉ ነው የሚሆነው። ፓሪስ ሰን ዠርሜን የሊጉን ሻምፒዮንነት ቀደም ብሎ አረጋግጧል። ገና 28 ጨዋታዎችን አድርገው ነው የሊጉ ሻምፒዮን መሆኑን እንዲሁ ያረጋገጠው። ከተከታዩ ኦሎምፒክ ደማርስ ያላቸው የነጥብ ልዩነት 22 ነውና በዚህም ሻምፒዮን መሆኑን አረጋግጧል። የዛሬውንም ጨዋታ የማሸነፍ ትልቅ ግምት የተሰጠው ለሉዊስ ኤንሪኬ ፓሪስ ሰን ዠርሜን ነው። በተለይ ደግሞ ባለፈው ዙር ሊቨርፑልን ጥለው ማለፋቸውን ይታወሳልና ዛሬ ወሳኙን ጨዋታ በፓርክ ደስ ፕሪንስ ያደርጋሉ። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። 64 በመቶ ይህንን ጨዋታ የማሸነፍ ግምት የተሰጠው ፓሪስ ሰን ዠርሜን ነው። በአንጻሩ አስተን ቪላ ይህንን ጨዋታ የማሸነፍ እድሉ 16 በመቶ ነው የሚሉ ግምቶች ትላንትና እንግዲህ በወጡ ቁጥራዊ መረጃዎች ላይ ተመልክተናል። በአንጻሩ ደግሞ 19 በመቶ ጨዋታውን ባቻ ውጤት ያጠናቅቃሉ የሚሉ ግምቶች ናቸው እየወጡ የሚገኙት። ሉዊስ ኤንሪኬ እንግዲህ የአስተን ቪላ አሰልጣኝ ኡናይ ኤሜሪ ጋር የሚተናነቁበት ወይም ደግሞ ወሳኝ የሚሆነውን ፍልሚያ ያደርጋሉ ተብሎ ይጠበቃል። ምሽት 4 ሰዓት ላይ ይደረጋል። ሌላኛው ባርሴሎናና ቦሩሲያ ዶርትመንድ እንደሚያደርጉት መርሃ ግብር ነው። ዶርትመንዶች በሊጋቸው ጥሩ የሚባል ጊዜን እያሳለፉ አይገኝም። 41 ነጥቦችን ሰብስበው 8ኛ ደረጃ ላይ ነው የተቀመጡት። በአንጻሩ ባርሴሎና ሊጋቸውን በ4 ነጥብ ልዩነት እየመሩ ይገኛሉ። ዛሬ በኢስታዲዮ ኦሎምፒክ ሉዊስ ኮምፓኒየስ ስቴዲየም ባርሴሎና በሜዳው ቦሩሲያ ዶርትመንድን የሚያስተናግድበት ጨዋታ እንዲሁ በርካቶች ይጠብቁታል። በእርግጥ በሊጋቸው ላይ ጠንካራ ባይሆኑም ቦሩሲያ ዶርትመንዶች ነገር ግን በአውሮፓ ቻምፒየንስ ሊግ ላይ በጥንካሬ እየተጓዙ ይገኛሉ። ዛሬ ለባርሴሎናም ቀላል ጨዋታ ይሆናል ተብሎ አይጠበቅም። ትልቅ ፉክክር እንመለከታለን ተብሎ ይጠበቃል። ዛሬ ምሽት ላይ የሚደረጉት ጨዋታዎችስ ምን አይነት ድራማዊ ነገሮችን ያስመለከቱን ይሆን? የአውሮፓ ቻምፒየንስ ሊግ ዛሬ ምሽትም በባርሴሎናና ቦሩሲያ ዶርትመንድ በፓሪስ ሳን ዠርሜን እና በአስተን ቪላ መካከል በሚደረጉ ጨዋታዎች ቀጥሎ የሚደረግ ይሆናል። እነዚህንም የጨዋታ ውጤቶች በነገው ፕሮግራማችን ላይ ይዘን የምንመጣ ነው የሚሆነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ አሁን ላይ እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን የምናነሳበት ሰዓት ነው። ብሩኖ ፈርናንዴስ ሌላ የወሩ ምርጥ ተጫዋች ሽልማትን ትናንትና ማሸነፍ ችሏል። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የወርሃ መጋቢት የደጋፊዎች የወሩ ምርጥ ተጫዋች ሽልማትን ነው ትናንትና ይፋ ሲያደርግ ብሩኖ ፈርናንዴዝ ሌላ ሽልማት ማግኘት የቻለው ባለፈው የፒኤፍኤው የወሩ ምርጥ ተጫዋች ሽልማትን ማሸነፉን እናስታውሳለን። አሁን ደግሞ የደጋፊዎች የወሩ ምርጥ ሽልማትን ነው ትናንትና ማሸነፍ የቻለው። ይህንን ተከትሎ ፖርቱጋላዊው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የደጋፊዎች የወሩ ምርጥ ተጫዋች በመሆን በአብላጫ ድምጽ መመረጥ ችሏል። እንግዲህ ብሩኖ ፈርናንዴዝ በመጋቢት ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች፣ የፕሪሚየር ሊጉ የወሩ ምርጥ ተጫዋች፣ የፒኤፍኤ የወሩ ምርጥ ተጫዋች እንግዲህ ሽልማቶችንም ማሸነፍ የቻለበትን አጋጣሚ ነው ትናንትና እንዲሁ የተመለከትነው። በዚህ ወር እጅግ አስደናቂ ጊዜን እያሳለፈ ይገኛል። በማርከስ ራሽፎርድ ተወካዮችና በፓሪስ ሳን ዠርሜን ስፖርቲንግ ጉዳዮች አማካሪ ሉዊስ መካከል በቅርቡ ውይይቶች ተደርገው እንደነበረ ዘገባዎች ያሳያሉ። ማርከስ ራሽፎርድ አሁን ላይ በውሰት አስተን ቪላ ይገኝ እንጂ ወደ ማንቸስተር ዩናይትድ ተመልሶ የመጫወት እድሉ በጣም ጠባብ እንደሆነ ዘገባዎች ያሳያሉ። ተጫዋቹ በማንቸስተር ዩናይትድ ቤት የነበረው ነገር አሁን ላይ ያበቃ ይመስላል። ወደ ማንቸስተር ዩናይትድ የመመለስ እድሉ በጣም
ጠባብ ነው። ጥሩ ፐርፎርማንስን እያሳየ እንኳን ቢሆን ማለት ነው። በእንግሊዝ መቆየት እንደሚፈልግ የተለያዩ ዘገባዎች ያሳያሉ። በአስተን ቪላ ቤትም ሊቆይ እንደሚችል መረጃዎች ያሉ። ነገር ግን የረጅም ጊዜ ፈላጊው ፓሪስ ሰን ዠርሜን አሁንም ንግግሮችን እያደረገ ይገኛል ከማንቸስተር ዩናይትድ ጋር። የፈረንሳዩ ክለብ ተጫዋቹን በክረምቱ የዝውውር መስኮት ለማስፈረምም ትልቅ ፍላጎት እንዳለው ነው አሁንም እየተነገረ የሚገኘው። እንዲሁ ባርሴሎናም በክረምቱ ሊንቀሳቀስ እንደሚችል መረጃዎች ያሳያሉ። ታማኙ የመረጃ ምንጭ የሆነው ሌኪፕ ጋዜጣ እንዳወጣው መረጃ ከሆነ ተጫዋቹ በአሁኑ ሰዓት እየተጫወተ የሚገኘው አስተን ቪላ እንደሆነ ይታወቃል። በአስተን ቪላ በበኩሉ በተጫዋቹ ዝውውር ዙሪያ ያለው የወደፊት እቅድ እስካሁን ድረስ ይፋ አልተደረገም። ነገር ግን ቡድኑም እንዲሁ ደግሞ ተጫዋቹ ማርከስ ራሽፎርድም በአስተን ቪላ ደስተኛ መሆናቸው እየተነገረ ይገኛል። አስተን ቪላ በተጫዋቹ ደስተኛ ነው። ተጫዋቹ ደግሞ በአስተን ቪላ መቆየትን ይመርጣል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ውስጥ በእንግሊዝ ብሔራዊ ቡድን ውስጥ እንግዲህ እንዲካተትም መሆኑን ተከትሎ በዚሁ በእንግሊዝ መቆየትን ምርጫውን ያደርጋል ተብሎ ይጠበቃል። 2026 የዓለም ዋንጫ ላይ መሳተፍ እንደሚፈልግም ጭምር ነው ዘገባዎች የሚያሳዩትና በጥሩ ፐርፎርማንስ እዚሁ እንግሊዝ ውስጥ መቆየትን ምርጫው ሊያደርግ እንደሚችል ይታመናል። ነገር ግን በክረምቱ ነው ሁሉም ውሳኔዎች የሚወሰኑት። ፓሪስ ሰን ዠርሜን፣ ባርሴሎና እንዲሁ አስተን ቪላ በዝውውር ውስጥ ይቆያሉ ተብሎ መረጃዎች ግን በስፋት እየወጡ ይገኛሉ። ሌላኛው ከበርካታ የእንግሊዝ ትልልቅ ክለቦች ጋር ስሙ እየተነሳ የሚገኘው የወልቨርሃምፕተን ወንደረርሱ ብራዚላዊው ማቲያስ ኩኛህ እንደሆነ ይታወቃል። ይህ ተጫዋች አሁን ላይ እንግዲህ ከማንቸስተር ዩናይትድ ጋር ስሙ በስፋት እየተነሳ እንደሚገኝ ይታወቃልና ስሜ እንደ ማንቸስተር ዩናይትድ ካለ ታላቅ ክለብ ጋር ስሜ መያያዙ ለእኔ በጣም ትልቅ ክብር ነው የሚል አይነት ሀሳብን ማቲያስ ኩኛህ መስጠት መቻሉ ነው እየተነገረ የሚገኘው። ከተጫዋቹ ጋር በተያያዘ የተለያዩ ሀሳቦች እየተነሱ ይገኛሉ። ማንቸስተር ዩናይትድ ከወልቨርሃምፕተን ወንደረርስ ተወካዮች ጋር ንግግሮችን ለማድረግ እየከፈቱ እንደሆነና በቅርቡ ድርድሮች እንደሚደረጉ ነው እየተገለጸ የሚገኘው። ማቲያስ ኩኛ በጥር ተጫዋቾች የዝውውር መስኮትም ማንቸስተር ዩናይትድ እና አርሰናል ይህንን ተጫዋች ለማስፈረም ሙከራዎችን አድርገው እንደነበር ይገለጻል። ነገር ግን ወልቨርሃምፕተን ወንደረርስ በወራጅ ቀጠናው አካባቢ ጋር በመገኘቱ ማቲያስ ኩኛ በዚህ ወሳኝ ወቅት ክለቤን ለቅቄ መውጣት አልፈልግም፣ በቀጣይ ግን ዋንጫን ማሸነፍ በሚችል ክለብ ውስጥ መጫወት እፈልጋለሁ የሚል አይነት ሀሳብን ሰጥቶ ነበረና በክረምቱ የዚህ ተጫዋች ዝውውር እውን ሊሆን እንደሚችል ዘገባዎች ያሳያሉ። ዩናይትድም አሁን ላይ ተጫዋቹን ለማስፈረም ገፍቶ እየተንቀሳቀሰ የሚገኝ ቡድን እንደሆነ መረጃዎች ያሳያሉ። ማንቸስተር ዩናይትድ እንዲሁም ደጋፊዎቹ በዩሮፓ ሊግ ጨዋታዎች ወቅትም ዋንጫውን ምን ያክል የማሸነፍ ፍላጎት እንዳላቸው ማየት ይቻላል። ስለዚህም ያለንን ኃይል በመጠቀም ዋንጫውን ለማሸነፍም ከፍተኛ ጥረት ማድረግ ይጠበቅብናል። ሁልጊዜም ቢሆን በዚህ ክለብ ውስጥ ስትጫወት ጫና ይኖራል። ምክንያቱም የውድድር ዓመቱ ሲጀመር ሁሉም ሰው የሚጠብቅ ለሁሉም ዋንጫዎች እንድትጫወት ነው። ዩሮፓ ሊግን ማሸነፍ ከቻለን ቀጣዩ የውድድር ዓመት በቻምፒየንስ ሊግ መሳተፍ እንችላለን። ይህንንም ለማድረግ ደግሞ እንፈልጋለን ሲል ነው ዲኤጎ ዳሎ ሀሳቡን እየሰጠ የሚገኘው። አሰልጣኝ ሩበን አሞሪም የተከላካይ ስፍራ ተጫዋቹ ማቲያስ ደሊት ለሐሙሱ የዩሮፓ ሊግ የጨዋታ ፍልሚያ ይደርሳል የሚል እምነት እንዳላቸው ነው እየተናገሩ የሚገኙት። ስለዚህ ማቲያስ ደሊት ሮብ በሚደረገው ጨዋታ ሐሙስ በሚደረገው የዩሮፓ ሊግ ጨዋታ ማንቸስተር ዩናይትድን ወክሎ የመጫወት እድል እንዳለው አሰልጣኝ ሩበን አሞሪም ከዩናይትድ ኢንሳይደር ጋር በነበራቸው ቆይታ ላይ መረጃውን አጋርተዋል። እንግዲህ ሰፋ ያለ ጋዜጣዊ መግለጫን ደግሞ ዛሬ ያደርጋሉ ተብሎ ይጠበቃል። በምሽቱ ፕሮግራማችን ደግሞ ሰፋ አድርገን ወደ እናንተ የምናደርሰው ነው የሚሆነው። የካሜሮናዊው የማንቸስተር ዩናይትድ ግብ ጠባቂ የሆነው አንድሬ ኦናና ባለቤት ከሰሞኑ አንድ ጉዳይ እንደ ገጠማት ይታወቃል። በማንቸስተር ጎዳናዎች ላይ ስትዘዋወር እንግዲህ ዝርፊያ ተፈጽሞባት እንደነበር ነው በርካቶች የሚያነሱት። ይህንን ተከትሎ ማንቸስተር ዩናይትድ በራሱ እንግዲህ ጠባቂዎች አማካኝነት ለአንድሬ ኦናናና ቤተሰቡ ለ24 ሰዓታት የቆየ ጥበቃ እንዲያደርግ ማስቻሉ ነው የሚነገረው። ከዛ ነገር በኋላ እንግዲህ የአንድሬ ኦናና ባለቤትን ጨምሮ ሙሉ የቤተሰቡ አባላትም ወደ መረጋጋት መመለሳቸውና መደበኛ ህይወታቸውንም መቀጠላቸው ነው የሜል ስፖርት ዘገባ እንደሚያመለክተው። ግብ ጠባቂው አንድሬ ኦናና ግን በዚህ ነገር ብስጭቱን እንደገለጸ ወይም ደግሞ በተፈጠረው ነገር እሷ ላይ በሆነው ነገር ብስጭቱን እንደገለጸና ለግሬተር ማንቸስተር ፖሊስም ሪፖርት እንዳደረገ ጭምር ነው መረጃዎች እያሳዩ የሚገኙት። ጆኒ ኢቫንስ እና ቶም ሂተን በውድድር ዓመቱ መጨረሻ ከእግር ኳስ ዓለም በይፋ እንደሚገለሉ የሚጠበቁ መረጃዎች እየወጡ ይገኛሉ። በቀጣይም የማንቸስተር ዩናይትድ የአካዳሚ ቡድንን በአሰልጣኝነት ሊያገለግሉ እንደሚችሉም እየተገለጸ ይገኛል ብሏል ሜል ስፖርት በዘገባው። ፖል ፖግባ ስለ ማንቸስተር ዩናይትድ ሀሳቡን ይሰጣል። በ19 ዓመቴ ከማንቸስተር ዩናይትድ ስለቅ በእጅጉ አዝኜ ነበር። መጀመሪያ ላይ ሁሌ አልቅሻለሁ። ወደ ዩቬንቱስ ሳመራ የዘወትር ግቤም ለኔ ትልቁ ትርጉምም ያለው ነገር ወደ ማንቸስተር ዩናይትድ ክለብ መመለስ ነበር። ያንንም ማድረግ ያለው ሲል ነው
ፖል ፖግባ ወደ ዩቬንቱስ የተዘዋወረበትን ጊዜ የሚያስታውሰው። የማንቸስተር ዩናይትድ ደጋፊዎች በፈረንሳይ ጥብቅ ነገር እየተደረገባቸው ነው። በሊዮን የሚገኙ የአካባቢው ባለስልጣናት የማንቸስተር ዩናይትድ ደጋፊዎች ወደ መሃል ከተማ እንዳይገቡ ወስነዋል ተብሏል። ይህንን ውሳኔ መወሰን ለአካባቢው ባለስልጣናት የማይቻል በመሆኑ በሐሙሱ ጨዋታ የሩበን አሞሪም ቡድንን ለመደገፍ የሚመጡ ደጋፊዎች ብዙ ተጨማሪ ችግሮችን ሊፈጥሩ ይችላሉ ሲሉ ነው ዴይሊ ሜል የዘገበው። የማንቸስተር ዩናይትድ ደጋፊዎች በመሃል ከተማዋ ለጨዋታው ትኬቶችን የሚወስዱበት 2 ቦታዎችም ተዘጋጅቶ ነበር። ነገር ግን የከተማው ባለስልጣናት በአንድ ቦታ ብቻ እንዲሆን በማድረግ ይባስ ብሎም መሸጫውን ከስቴዲየሙ 10 ኪሎ ሜትር ርቀት ላይም እንዲሆን አድርገውታል። ይህንን ትኬት ከገዙም በኋላ ልዩ በሆነ ነገር እና ልዩ በሆነ አውቶቡስም ተሳፍረው ወደ ስቴዲየም እንደሚሄዱ ነው ዘገባው አብሮ አያይዞ የገለጸው። በዚህ ጉዳይ ላይ ማንቸስተር ዩናይትድ ደጋፊዎች ከሜዳ ውጭ በሚደረግ በዚህ ጨዋታ በፊትም ጫና እንዳይደርስባቸው የተቻላቸውን ሁሉ ሲያደርጉ መቆየታቸውን ነው በዚህ ጉዳይ ላይ ማንቸስተር ዩናይትዶችም መረጃውን ያጋሩት። ዴይሊ ሜል ነው የዚህ መረጃ ባለቤት። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ጄሚ ካራገር ይናገራል። እየተመለከትኳቸው ባሉት ጨዋታዎች ኒውካስል ዩናይትድ በበላይነት የሚያሸነፍባቸው ጨዋታዎች ብዙ ስለሆኑ እንዲሁም ኖቲንግሃም ፎረስት ደግሞ ቶፕ 4 ይገባሉ ብዬ አስባለሁ። ቸልሲዎች በጣም አስቸጋሪ ጨዋታዎች ስላሏቸው እንደሚያመልጣቸው ነው ማስበው። ኒውካስልና ማንቸስተር ሲቲ ወደ ቶፕ 4 እንደሚመለሱ አስባለሁ። እነዚህ የመጨረሻዎቹ 4 ጨዋታዎች ግን ማንቸስተር ሲቲ በዚህ የውድድር ዘመን ያጋጠሙትን ችግሮች ሁሉ እንዳሉ ሆኖ 4ቱንም ጨዋታዎች ያሸንፋል ብለህ ትጠብቃለህ። አስተን ቪላ የቻምፒየንስ ሊግ ተሳትፎ እንደሚያመልጠው አስባለሁ የሚል አይነት ሀሳብን ነው እንግዲህ ቸልሲን በተመለከተ ሀሳቡን የሰጠው ጄሚ ካራገር። ሙካይሎ ሙድሪክ እንግዲህ የተከለከለ ነገርን በመጠቀሙ ምክንያት በአሁኑ ጊዜ ጊዜያዊ እንግዲህ ክልከላ ላይ እንደሆነ ይታወቃል። ሙካይሎ ሙድሪክ የ4 ዓመታት ክልከላ እንግዲህ ሊጣልበት ይችላል። ነገር ግን ውጤቱ ምንም ይሁን ምን ራሱን ለመከላከል ግን ረጅም ሂደቶች ውስጥ ሊገባ እንደሚችል ቤን ጃኮብስ መረጃውን አጋርቷል። ኬንድሪክ ፓይስ የአውሮፓ እግር ኳስን ለመላመድ በስትራስቡርግ ልምምድ ማድረግ ጀምሯል። ኬንድሪክ ፓይስ ባለፈው ሳምንት በኮብሃም የነበረ ሲሆን አሁን ላይ ደግሞ በስትራስቡርጉ አሰልጣኝ ሮሰኔሪ ስርም የሚሰለጥን ይሆናል ሲል ፋብሪዚዮ ሮማኖ መረጃውን አጋርቷል። ዴይሊ ሜል በተመሳሳይ ኬንድሪክ ፓይስ ቀጣይ ወር 18 ዓመት የሚሞላው ሲሆን ወደ ፈረንሳይ የሚሄደውም ለቸልሲ ከመጫወቱ በፊት የአውሮፓ እግር ኳስን እንዲላመድ እንደሆነም ጭምር ነው የተገለጸው። እንደምታውቁት በርካቶቻቸው ስትራስቡርግ እና ቸልሲ በአንድ ባለቤትነት ስር የሚተዳደሩ ክለቦች ናቸውና ቸልሲዎች እንግዲህ ተጫዋቾቻቸው ወይም ወጣት ተጫዋቾቻቸው እንዲጎለብቱ የሚልከው ለዚህ የፈረንሳይ ክለብ እንደሆነ መረጃዎቹ ያሳያሉ። ሊቨርፑልን ደግሞ እንመልከት። እንደ ቶክ ስፖርት ዘገባ መሰረት ከሆነ ሊቨርፑል ዣኦ ፔድሮን እና ካርሎስ ባሌባን ሁለቱንም ተጫዋቾች ለማስፈረም ፍላጎት አላቸው። ብራይተን በእያንዳንዱ ተጫዋች ላይ 100 ሚሊየን የመልቀቂያ ዋጋም እንዳስቀመጠ ነው ዘገባዎች የሚያሳዩት። በዚህ ሲዝን ለሊቨርፑል ከሪያ ግራቨንበርች የበለጠ የፕሪሚየር ሊግ ጨዋታዎችን የተጫወተው ቨርጂል ቫን ዳይክ እና መሐመድ ሳላ ብቻ ናቸው። ቨርጂል ቫን ዳይክ 2790 ደቂቃዎችን ሜዳ ላይ አሳልፈዋል። መሐመድ ሳላ በአንጻሩ 2752 ደቂቃዎችን አሳልፈዋል። ሪያ ግራቨንበርች 2657 ደቂቃዎችን ሜዳ ላይ አሳልፈዋል። ግራቨንበርች እንግዲህ በጣም ጥሩ ፐርፎርማንስን ዘንድሮ አሳይቷል። በተለይ እንግዲህ በዚህ ቦታ ላይ ተጫዋቾችን ሲፈልጉ እንደነበር እናስታውሳለን። በክረምቱ የተጫዋቾች የዝውውር መስኮት ማርቲን ዙበሜንዲን ለማስፈረም እንግዲህ ሲንቀሳቀሱ እንደነበር የምናስታውሰው ነው። ነገር ግን ሪያ ግራቨንበርች አርነ ስሎት እንግዲህ አምነው እዛ ቦታ ላይ ካሰለፉት በኋላ ለቡድኑ እጅግ ወሳኝ ተጫዋች መሆኑን የምናስታውሰው ነው። እንግዲህ ረጅም ደቂቃዎችን በመጫወትም ከሁለቱ የሊቨርፑል ኮከቦች በመቀጠል 3ኛ ደረጃ ላይ የተቀመጠው የፉልሃሙ ተከላካይ የሆነው ዮአኪም አንደርሰን ቡድናቸው ባለፈው ሳምንት መጨረሻ ሊቨርፑልን ለማሸነፍ ይበልጥ ተነሳሽነት እንዳገኘ ተናግሯል። ምክንያቱም በፕሪሚየር ሊጉ በአርነ ስሎት መሪነት ቀያዮቹ ከሜዳ ውጭ ያሸነፉት የመጀመሪያ ቡድን መሆን ስለፈለጉ ነው። በዚህ የውድድር ዘመን ከሜዳ ውጭ እንዳልተሸነፉ ተናግሮናል ሲል ዮአኪም አንደርሰን ለቪያፕሌይ ይናገራል። እንግዲህ ይህ የበለጠ መነሳሳት ሰጥቶናል። ሆኖም ግን ሊጉን እንግዲህ እንደሚያሸንፉ ጠብቃለሁ ሲልም ነው ዮአኪም አንደርሰን የተናገረው። ውጤቱ በሴፕቴምበር ወር በአንፊልድ በኖቲንግሃም ፎረስት ከተሸነፉ በኋላ በፕሪሚየር ሊግ ያጋጠማቸው ሁለተኛ ሽንፈትን ብቻ ነበር። በተጨማሪም ጥቅምት 2023 በኤርዲቪዜ የፌኖርድ ቡድን በኤፍሲ 20 ከተሸነፈ በኋላ ይህ የአርነ ስሎት ከሜዳ ውጪ የመጀመሪያው የሊግ ሽንፈት ሆኖም ተመዝግቧል ብሏል መረጃው። ሪዮ ፈርዲናንድ ይናገራል። በየትኛውም ቀንና ሳምንት ኬቨን ደ ብሮይና ከጄራርድ የሚበልጥ ተጫዋች አይደለም ሲል ሪዮ ፈርዲናንድ ይናገራል።
ሉዊስ ሱዋሬዝም ሆነ ቶሬስን ጠይቁ ሲልም ነው ሪዮ ፈርዲናንድ የሚናገረው። ማርቲን ኦዴጋርድ ሲናገር ጄራርድ በልጅነቴ በጣም የምወደው ሰው ነበር። የተጫወተበት መንገድ በጨዋታው ላይ ተጽዕኖ የሚያሳድርበት መንገድን ወድጄዋለሁ። እሱ በጣም የተሟላ ነው። ማንኛውንም ነገር ማድረግ ይችላል። በሜዳው ሁሉ መሮጥ ይችላል። ታክል መውረድ፣ ጎል ማስቆጠር የሚችል አይነት ተጫዋች ነው ሲል ማርቲን ኦዴጋርድ ሀሳቡን ሰጥቷል። የቀድሞ የሊቨርፑል አይረሴ አሰልጣኝ የርገን ክሎፕ ሊቨርፑል ከክሪስታል ፓላስ ጋር የሚያደርገው የመጨረሻ ጨዋታ ላይ ሊገኙ እንደሚችሉ ተናግረዋል። አርኔ ስሎት እንግዲህ የርገን ክሎፕ ጨዋታው ላይ እንዲገኝም ግብዣ አድርጎለታል ሲል ነው ጄምስ ፒርስ መረጃውን ያጋራው። ሃሪ ኬዊል የቀድሞ የሊቨርፑል ተጫዋች ሲናገር ሞሐመድ ሳላ ሊቨርፑልን እንዲለቅ ማንም አይፈልግም። ለሊቨርፑል ብቻ ሳይሆን ለመላው ሊግም ትልቅ ኪሳራ ነው። ሞሐመድ ሳላ በሊቨርፑል በነበረበት ጊዜ ያስመዘገበው ነገር የማይታመን ነው። ነገር ግን እድሜው እየጨመረ ነው። ሊቨርፑል ብዙ ጎሎችን እያስቆጠረ በመሆኑ ቢሄድም ቅር ይለዋል ሲልም የተናገረው። አንዳንድ ጊዜ አንድ ታላቅ ተጫዋች እንደ ሞሐመድ ሳላ አይነት ሲለቅ በቡድን ውስጥ ያሉ ሌሎች ተጫዋቾች እንዲወጡ ያደርጋቸዋል። ምክንያቱም የበለጠ ኃላፊነት እነሱ ላይ ስለሚጫን ከባድ ስለሚሆንባቸው ነው ሲልም እንዲሁ ሀሳቡን ሰጥቷል። አንድሪው ሮበርትሰን በአንፊልድ ባሳለፈው 8ኛ የውድድር ዘመን ጥራትና ፎርም ላይ ከፍተኛ ጥያቄ ተነስቶበታል። የሊቨርፑል ተጫዋችና ስኮትላንዳዊው ካፕቴን ካሁኑ በፊትም በቃለ መጠይቅ ላይ ተጠራጣሪዎች ስለኔ የሚያስቡት ስህተት መሆናቸውን አረጋግጥላቸዋለሁ ብሎ ቃል ገብቶ ነበር። አሰልጣኝ አርኔ ስሎት በዚህ የውድድር ዘመን ከኮስታስ ሲሚካስ ጋር እያቀያየረ ይጠቀመውም ነበር። አሁን ላይ ግን ተጫዋቹ በአንዳንድ ጨዋታዎች ላይ ስህተት እየሰራ ቡድኑን ዋጋ እያስከፈለ ነው። አንድሪው ሮበርትሰን በዘንድሮው የውድድር ዘመን በሁሉም ውድድሮች አንድ አሲስት ብቻ ነው ማድረግ የቻለው። ይህም በህዳር ወር ሪያል ማድሪድን ባሸነፉበት የቻምፒየንስ ሊግ ጨዋታ ላይ ለመጨረሻ ጊዜ በፕሪሚየር ሊግ አሲስት ካደረገ ደግሞ 1 ዓመት ሊሞላው ነው። ነገር ግን በአውሮፓ እግር ኳስ ከፍተኛ ደረጃ ላይ ያለው ህይወቱ ማብቃቱን እንደ ማስረጃ ሆኖ ማየት ከባድ ነው። በተጨማሪም አርነ ስሎት የሊቨርፑል አሰልጣኝ ከሆነ በኋላ የሮበርትሰን ሚና እንዴት እንደተለወጠ ማጤን አስፈላጊው ነገር ነው። በአርነ ስሎት ስርና በአዲሱ የሊቨርፑል ጨዋታ መንገድ ኳሱን ብዙ ጊዜ እንዴት እንደሚቀበሉ በርካቶች ያሉ። ከየርገን ክሎፕ ሊቨርፑል በተለየ መልኩ የጎል ዕድሎችን በክንፍ ተከላካዮቻቸው ከመፍጠር ይልቅ በጨዋታ ውስጥ የግብ ዕድሎችን ለመፍጠር በአማካዮች ነው አሰልጣኝ አርነ ስሎት የሚጠቀመውና ይህም የመስመር ተከላካዩን ከባድ አድርጎበታል። በስታቲስቲክስ ውስጥ እንግዲህ የሮበርትሰን ፓስ ወይም ኳስ የማቀበል ስኬት ትክክለኛነት ብቻ ይታያል። ይህም ከኋላ በመቆየትና በቢውልድ አፕ የመጀመሪያ ደረጃ ላይ በመገኘቱና ለሉዊስ ዲያዝና ለቨርጂል ቫን ዳይክም የበለጠ ደህንነቱ የተጠበቀ ፓሶችን ሊሰጥም አስችሎታል። በዘንድሮው የውድድር ዘመን የኳስ የሚነካበት ፓተርን ባለፈው የውድድር ዓመት ጋር ሲነጻጸር ከሱ ያጨዋወት ስታይል ጋር መሰረታዊ ለውጦች አሉት ይላሉ በርካቶች። በአርነ ስሎት ስር ሮበርትሰን በግራ በኩል ባለው የሜዳ ክንፎች ላይ እንግዲህ ያለማቋረጥ ከመዞርና ሃፍ ስፔስ ውስጥ መቴት አለበት። ይህም ደግሞ የቀደሞ ቡድንን ለቡድኑ ግራ ክንፍ ላይ ጋክፖና ዲያስ ባዶ ቦታውን መተው አለበት ማለት ነው። ሮበርትሰን በሊጉ ለዓመታት ምርጥ የግራ ተከላካይ እናም በክሎፕ ስርም ደግሞ ቁልፍ ሚና ነበረው። አሁን ግን በ31 ዓመቱ ላይ እንግዲህ የአሰልጣኙ ፍላጎትን ለማሟላትና ራሱን በአካል ብቃት ፊት ሆኖ ለመቆየትም የተሳነው ይመስላል። ስለዚህም ሊቨርፑሎች በዚህ ክረምት የግራ ተመላላሽ ተከላካይ ማስፈረም ይኖርባቸዋል። ኮስታስ ሲሚካስን መሸጥና ወጣትና ከፍተኛ ጥራት ያለው ተተኪን ማምጣትም ይኖርባቸዋል። የቦርንመዙ ሚሎስ ኪርኬዝ፣ የፉልሃሙ አንቶኒ ሮቢንሰን እና የአክሱ ታዳጊ ተጫዋች ዩሪየል ሃቶ ሁሉም እንግዲህ ሊሆን የሚችሉ አማራጮች ናቸው። በመጨረሻም ሮበርትሰን ልክ እንደ ሌሎች የቡድን አጋሮቹ በክራቨን ኮቴጅ መጥፎ ቀንን አሳልፈዋል ባለፈው። ነገር ግን የሊቨርፑል ሶስተኛው ካፕቴንና ከመልበሻ ክፍል መሪዎች አንዱ በሚቀጥለው የውድድር ዓመት የኮንትራት ውሉ ወደ መጨረሻው ዓመት የሚገባ ተጫዋች ይሆናል ሲል ዘ አትሌቲክ መረጃውን አጋርቷል። ማንቸስተር ሲቲን ደግሞ እንመልከት። የቀድሞ የቼልሲ ተጫዋች ጆን ኦቢ ሚኬል ይናገራል። ኬቨን ደ ብሩይና በፕሪሚየር ሊጉ በእይታ እጅግ የተሻለ ተጫዋች አድርጎታል። ያያ ቱሬ ፈርናንዲኒሆ ወደ ነበሩበት ቡድን መምጣትና ባሳየው መንገድ መጫወት ሲጀምር ጨዋታ በጨዋታ እነዚያን አሲስቶች መፍጠር፣ ጎሎችን ማስቆጠር የጀመረ ተጫዋች ነው። እሱ ከ10 ዓመታት በላይ ድንቅ ነበር። ይህም የማንቸስተር ሲቲ ስኬትም ትልቅ አካል ነው። ይህ ብቻ ነው ያለሱ ማንቸስተር ሲቲ ይቸገራል። የሲቲ ደጋፊ አይደለሁም፣ ነገር ግን እንደዚህ አይነት ሌጀንድ ከፕሪሚየር ሊግ ሲወጣ ማየት በጣም ያሳዝናል። ሲቲ ሲጫወት ባየው ቁጥር እሱ ሁልጊዜም በማየት ደስተኛ ነኝ። ኬቨን ደ ብሩይናን 2 ወይም ደግሞ 3 የምንጊዜም ፕሪሚየር ሊግ አማካዮች በእርግጠኝነት ነው ያሸነፋቸው ዋንጫዎች ይህ የሚደግም አይመስለኝም። ምናልባትም በህይወታችን ውስጥ ላይሆን ይችላል። ሊጉ በጣም ከባድ ነው። እናም ክለቡ ወደ 4 ውስጥ ለመግባትም እየታገለ ነው። ኬቨን ደ ብሩይናን መተካትም በጣም ከባድ ይሆናል ሲልም ነው የተናገረው።
ባርሴሎና በዚህ ክረምት ስምምነት ለመፈጸም ፍቃደኛ ከሆነ ማንቸስተር ሲቲ በላሚን ያማል ላይ 275 ሚሊዮን ዩሮ ለማውጣት ዝግጁ ነው። ማንቸስተር ሲቲ ከፍሎሪያን ቨርትስ በተጨማሪም ደግሞ እንዲሁ ለኬቨን ደብሮይና ለመተካተም የኖቲንግሃም ፎረስቱን ሞርጋን ጌብስ ዋይትን ለማስፈረም እያሰቡ ነው። ስለዚህ ማንቸስተር ሲቲዎች በዝውውሩ አሁን ላይ ላሚን ያማልን ይመለከታሉ። ፍሎሪያን ቨርትስንና ሞርጋን ጌብስ ዋይትን እንደሚመለከቱ ነው ዳቪድ ኦርነስቲን መረጃውን ያጋራው። ማንቸስተር ሲቲ የኬቨን ደብሮይናን በተተኪ ማንን ማስፈረም እንዳለበት ወይም ደግሞ እንደ ፊል ፎደን ባሉ ተጫዋቾች ለመተካት እስካሁን አልወሰነም ብሏል ዳቪድ ኦርነስቲን። ሁጎ ቪየና አዲሱ ስፖርቲንግ ዳይሬክተር በዚህ ጉዳይ ላይ ትልቅ ስራ እንደሚጠብቀው ነው መረጃዎች የሚያሳዩት። ዳኞች ካሜራ ይዘው ወደ ሜዳ ይገባሉ። በቀጣይ ክረምት በአሜሪካ በሚካሄደው የዓለም ክለቦች ዋንጫ ውድድር አዳዲስ የጨዋታ ደንቦችን እንደምንመለከት ነው የተገለጸው። በውድድሩ ጨዋታውን የሚመሩት የመሃል ዳኞች ካሜራ በላያቸው ላይ ታጥቀው እንግዲህ ወደ ሜዳ እንደሚገቡ ተነግሯል። የሚቀረጸው ምስል ደግሞ ለደጋፊዎች አዲስ እይታንና ዳኞች የሚያሳልፉትን ውሳኔ በደንብ እንዲረዱ እንደሚያግዝ ተዘግቧል። የሚቀረጸው ምስል ከውሳኔ በኋላ ዳኞች ክስተቱን የተመለከቱበትን አግባብ ለተመልካቾች እንደሚያሳይን የተገለጸው። በተጨማሪም በቅርቡ የወጣውን ግብ ጠባቂዎች ሰዓትን ለማባከን ኳስ ይዘው ከ8 ሰከንድ በላይ ማቆየት የሚከለክልን ደንብ ለመተግበር ይረዳል እየተባለ ይገኛል። እንዲሁም ደግሞ በጨዋታው ወቅትም ግልጸኝነትን ለማዳበርና የሰዓት ማባከንን ለመከላከልም ይረዳል ተብሎ ነው የሚጠበቀው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ምስጋናችን ላቅ ያለ ነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ቀን እንዲሆንላችሁ ግን ከወዲሁ በአክብሮት ተመኘሁኝ።